ለመታየት ብሎ ነው የሚሰጠው። ምን ላድርግ? ሴት ልፈልግ ነው? ሴቶች እንዲቀርቡኝ ነው ወይስ መንግስት መሬት እንዲሰጠኝ ነው? ብዙ ሰው እኮ ሀብታም ነኝ የሚለው እኮ ሴቶች ለማማለል ነው። የድንግል ማርያም ልጅ በሚያውቀው እግዚአብሔርን በእጁ ጨብጦ የያዘ ኮንፊደንሱ ኦቨር ነው። ፊራ በኮንፊደንስ ቢነግራችሁ የድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ ጋር ነው ንግግሬ ስላለ ነው። ኦኬ ሁለት ትራክ ፈልጋለሁ። ፊራ ለዚህ ለባል ስራ አለኝ፣ ኮንትራት ስራ አለኝ። ሁለት ትራክ ፈልጋለሁ። ይኸውልህ አብሪሽ እየሰማኸኝ ነው? እግዚአብሔር ከሆነ ያሸነፈው ድሉን ለእግዚአብሔር መስጠት ከሆነ ፊራኦልን ተው በለው፣ ይቅር ይበል። ቴዲ ማስቀይሞት ከሆነ ከቴዲ ጋርም ያለውን ነገር መፍታት ነው ያለበት። ያስቀየሙን ሰዎች የተናገሩን ሰዎች ከነዛ ሰዎች ጋር በየትኛውም አጋጣሚ ቁጭ ብለህ ልታወራ ወይም ዴቢት ማድረግ ከቻልክ ማውራት ከቻልክ አንተ እግዚአብሔር ረድቶ ነው እንጂ የሰውኛ አዳማዊ ማንነትን ስለገደልክ ነው። አዳማዊ ማንነትማ እንኳን ተናግሮ አይደለም ሰው ለምን አየኸኝ ብለህ የምትጮህ ሰው የምትገለፍጥ የምትጣላ ሰው ነህ። አዳማዊ ባህሪ ሲሞት ግን ነገር መግደል አለበት። አዳማዊ ባህሪያችንን ከገደልን ላጠፉ ለበደሉን ሁሉ ይቅር ብንል ባይነኝ ፊራዬ ይኸውልህ የዲም በንግግሩ ሰላም ብለናል። ወንድማል ተባረክ። እግዚአብሔር ይመስገን። ፊራዬ እንግዲህ ሶሻል ሚዲያ ላይ ብዙ ነገር ነው የሚገጥመው። አምላካችን ጌታችን ኢየሱስ ክርስቶስ ከሰማያት መጥቶ ወደዚህ ዓለም በምድር ላይ በተመላለሰበት ጊዜ ከሱ ከአንደበቱ ላይ ቃልን ጠብቀው ነበር ለማጥመድ። ህይወቱ ላይ አንዳች ነገር እናገኛለን ብለው ፈልገው ነበረ። አንዳች ነገር ያልተገኘበትን ጌታ ላይ እንኳን ራሱ ተገኝቶበታል ብለው የሐሰት ምስክር ሰብስበው ነበር። አንዳች ፊራ ላይ ብዙ ነገር ሊገኝ ይችላል፣ እኔ ላይ፣ ሙሌ ላይ፣ ሌሎቻችን ላይ ሊገኝ ይችላል። ጌታችን ላይ ግን አንዳች ነገር በአንደበቱም ክፋት አልነበረበትም፣ በህይወቱም ስህተት አልነበረበትም፣ አይገኝበትም። ግን የሰው ልጆች እስከዛ ድረስ ሄደው ኢንቨስቲጌት አድርገውት ነበር። በንግግር ሊያጠምዱ ህይወቱ አዋሉ አኗኗሩ እንዴት ነው ብሎ የሚለውን እና ያዩ አይተዋል። አይተውም ደግሞ በሐሰት የመሰከሩም አሉ። ኃጢአተኛ ሰው ነው ብለው የሚያሉ ሰዎች አሉ። ጻድቅ ነው ብለው የመሰከሩ አሉ። እንግዲህ በሱ ላይ እንደዚህ ከተባለ እኛማ ምንድን ነን? እኛ ብዙ በእያንዳንዱ ነገር ላይ ብዙ ጉድለቶች ይገኙብናልና ግን ዝም ብዬ እንዳንድ ሶሻል ሚዲያ ላይ እንደቆየ ሰው ወንድሜ ፊራን ካወቅኩበት ጊዜ ጀምሮ በተለይ ከዚህ ለሌሎች ከመለገስ አይነት አቅጣጫ እግዚአብሔር ነው እንደዚህ አይነት ልብ የሚሰጠው። ማካፈልን እግዚአብሔር ልባቸው ላይ ያኖረላቸው በቃ ለዚሁ ፐርፐዝ ተብለው እግዚአብሔር ያስነሳቸው ሰዎች አሉና ከነዛ መካከል እግዚአብሔር ፊራ እንደዛ አድርጓል። በአንደኛ ጢሞቴዎስ መልእክት ላይ ቅዱስ ጳውሎስ ለመንፈሳዊ ልጁ የጠቆመው እና ወይ ደግሞ የመከረው ምክር በበጎ ስራ ባለጠጎች እንዲሆኑ ብሎ የሚል ቃል አለ። በበጎ ስራ ባለጠጋ መሆን አለ ማለት ነው። ሰው በገንዘቡ፣ በቤቱ፣ በመኪናው ፊራ አሁን እሺ ባለጠጋ ነው፣ ምንም ጥርጥር የለውም። የእጆቹን ስራ ጌታ እግዚአብሔር ባርኮለታል። $1 ሚሊዮን ያንቀሳቀሳል። የራሱ ነው፣ ዘርፎ አይደለም። ዘርፎ ነው የሚለውን ሰው ካለ ያጣራና ይጠይቅ። ይሄ በገንዘብ እግዚአብሔር በዚህ ምድር ላይ ልክ እንደሱ ባለጠጎች ያደረጋቸው ሰዎች አሉ፣ በሀብት ደረጃ ማለት ነው። በገንዘብ ሀብት በገንዘባቸው ባለጠጋ መሆንና በመልካም ስራ ደግሞ ባለጠጋ መሆን ይለያያል። ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ በመልካም ስራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉ እዘዛቸው፣ ምከራቸው ብሎ የሚል ቃል አለ። ታውቀዋለህ? የእግዚአብሔርን ቃል የምታውቁ ሰዎች ታውቁታላችሁ። ምን ይላል? ቁጥር 17 አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 17 በአሁኑ ዘመን ባለጠጎች የሆኑ የትዕቢትን ነገር እንዳያስቡ ደስ እንዲለን ሁሉን አትርፍርፎ በሚሰጠው በሕያው እግዚአብሔር እንጂ በሚያልፍ ባለጠግነት ተስፋ እንዳያደርጉ እዘዛቸው ይላል። የዚህ ዓለም ባለጠግነት ነው፣ ገንዘብ ነው፣ ሀብት ነው፣ ቤት ነው፣ መኪና ነው፣ ውድ የሆነ ዕቃ ነው። በቃ የሚያልፍ ባለጠግነት ነው።
ይሄ የሚያልፈው ባለጠግነት እጃቸው ላይ ይመጣል። ሰዎች እግዚአብሔር እጃቸውን ስራ የሚባርክላቸው ሰዎች አሉ። እንደዚሁም ደግሞ አጭበርብረውም ደግሞ የሚሰበስቡ ሰዎች አሉ። ግን እኔም በጽድቅ ስለሰበሰቡ በእውነት ለሚሰሩ ሰዎች እና እነኚህ ሰዎች በሚያልፍ ባለጠግነት ተስፋ እንዳያደርጉ ዘዛቸው ካለ በኋላ እውነተኛውን ሕይወት ይይዙ ዘንድ ለሚመጣውም ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ ብሎ የሚለው የግዕዝ ቃል ነው፣ ሀብት ማለት ነው። እየሰበሰቡ መልካም እንዲያደርጉ ካለ በኋላ ይሄን ነው ቀጥሎ ፊራ ሕይወት ውስጥ ያየሁት ማለት ነው። በበጎ ስራ ባለጠጎች እንዲሆኑ ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው ይላል። በበጎ ስራ ባለጠጎች መሆን ማለት ነው። በሀብት ባለጠግነት አንድ ራሱን የቻለ ነው። በበጎ ስራ ባለጠጋ መሆን ማለት ነው። ማለት በበጎ ስራ ባለጠጋ የሚሆነው ሰው እንዴት ሲሆን ነው? አሁን እህታችን ልክ እንደመሰከረችው የባህር ዳሯ እህት በቋንቋ በዘር በብሔር በሃይማኖት ሳይል ኢትዮጵያዊ እህት ናትና ባህር ዳር ኢትዮጵያ ናትና ደውሎ በማካፈል ኢቭን ሊመነኩሱ እንኳን ያሉ በኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ውስጥ ሊመነኩሱ ያሉ እናቶችን ሁሉ ጭምር ተረድተዋል። በሃይማኖቱ ደረጃ ምንድነው? ፊራ ጴንጤ ነው። ግን በጴንጤነት አይደለም የሚያስበው። ይህንን ልብ እግዚአብሔር ካልሰጠ በስተቀር ማንም አያገኝ። ሰው ሃይማኖት በሃይማኖት ወይ ደግሞ እንደው ጥቂት ሰዎች ካልሆኑ በስተቀር ኦርቶዶክስ ነው ሃይማኖቱ አይ እኔን አይመለከተኝም ብሎ የሚል አስተሳሰብ ሳይኖረው በዚህ ያህል ልክ ለሌሎች መዘርጋት፣ ለሌሎች ማካፈል፣ በበጎ ስራ ባለጠጋ መሆን ማለት ነው። ስለዚህ አሁን ልክ እህታችን እዚህ እንደመሰከረችው አይነት ስንት ኦርቶዶክሳውያን በፊራ እግዚአብሔር አስቧቸዋል። የእግዚአብሔር መልስ ሆነ ፊራ በእያንዳንዱ እስካሁን ድረስ ባገዝካቸው ኦርቶዶክሳውያን ቤት ስንቶቹ ጋር ገብተሃል? የእግዚአብሔር መልስ ሆነህ ሙስሊሞቹ ጋር ስንቶቹ ጋር አስታውሳለሁ። አንድ ከጎንደር አንዲት እስልምና ሃይማኖት ተከታይ የነበረች ሴት ላይቭ ላይ ሆና እንደዚሁ ስታግዛትና ሌሎችንም ጭምር ሙስሊሞቹን ጭምር ማለት ነው። ስለዚህ ዋቄ ፈታ ሳትል፣ ሙስሊም ሳትል፣ ኦርቶዶክስ ሳትል፣ ጴንጤ ሳትል፣ ካቶሊክ ሳትል፣ አማራ ሳትል፣ ኦሮሞ ሳትል፣ ከምባታ፣ ወላይታ፣ ሀዲያ ሳትል የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነት፣ የእግዚአብሔርን ደግነት በየግለሰብ ቤት በመግባት በበጎ ስራ ባለጠጋ ሆናል እና ከዚህ ባለጠግነት ላይ ይሄን ተናግሬ ልጨርስ። ከዚህ ባለጠግነት ላይ ሰዎች እንዳያጎሉ ፊራይ በመልካም ስራ ነው ባለጠጋ ይሆንከው። ኦኬ፣ በገንዘብም ባለጠጋ ነህ። ኦኬ፣ በዚህ ግን ያለህን ገንዘብ ግን በማካፈል ሊረዱና ሊያካፍሉ ይላል። እውነት እንነጋገር፣ ሊረዱና ሊያካፍሉ ይላል። የረዳውን ገንዘብ በባለፈው ሪሲት ስታሳየን የላክላቸው ሰዎች በስንት ሺህ የሚቆጠር ብር ነው የሰጠው። ማስጥ ብለው አስገድዶ ነው የአሜሪካ መንግስት በመሳሪያ ኃይል አስገድዶ ስጥ አላለህ። የሃይማኖትህ ተቋም ስጥ ብሎ አላስገደደህ። እህቶች ወይ ማዘርዬ ስጥ ብለው አላስገደዱም። ሊመክሩ ይችላሉ የክርስቲያን ፋሚሊ እንደመሆን መጠን። ስለዚህ ይህንን እግዚአብሔር በልብህ ላይ ካላደረገ በስተቀር ለማስመሰል አይደለም። እኔ እንኳን ምስክር ስንት ሰዎች ቤት ውስጥ እግዚአብሔር መልስ ሆነህላቸው ገብተው ሲያለቅሱ የደስታ እንባ በገጠሪቱ ኢትዮጵያ ውስጥ በተለይ አንድ አባት አረሳቸው ከልየ ልጆቻቸው ጋራ ቤት ሰርተህላቸው ነው ገዝተህላቸው እንደዚህ እንትን ያሉ ማለት ነውና እንደነሱ አይነቶች እኛውን የማናቃቸው ፐብሊክ ላይ ወጥተው ሲመሰክሩ ያልሰማናቸው ያላየናቸው ስንቶች አሉ አንተ የምታውቃቸውና በዚህ ነገር ይብዛልህ ወንድሜ። በቅንነት ጽድቅን የሚያደርግ የጽድቅን ስራ የሚሰራ ሰው ብርሃን ሲታይበት በጣም የሚረባረቡ አሉ። በባለፈው ላይ እንደዚሁም ብዬ በማለት አንዳንድ ሰዎች ሲጮሁ ነበረ። ይጮሁ ለጮኸ ሁሉ አይመለስም። እኔ አልደረስኩባቸውም፣ አላቃቸውም። የበጎ ስራ ጠላቶች የሆኑ ሰዎች አሉ። ይብዛል፣ ልብህ እንዳይደክም፣ ልብህ እንዳይዝል። የዛሬውንም በባለፈውም ላይ የነበረውን ሰምተናል፣ የዛሬውም ላይ የነበረውን ሰምተናል። ጌታ እንዲረዳህ እንዲያግዝህ ጸልይልሃለሁ። ፊራይ አንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 6 ቁጥር 17፣ 18 እና 19 ሁሌ ይኸውና ከዚህ ባለጠግነት ግን እንዳያጎሉ በበጎ ስራ ባለጠጎች እንዲሆኑ
በጎ ስራን በማድረግ ማለት ነው። በጎ ስራን በማድረግ በማካፈል ይኸው ሊረዱና ሊያካፍሉ የተዘጋጁ እንዲሆኑ ምከራቸው ካለ በኋላ እንደውም ከፍ ብሎ እዘዛቸው ነው። ቁጥር 17 የመጨረሻው ቃል ላይ እዘዛቸው ይላል። 18 እና 19 ላይ መጨረሻው ሲዘጋው ምከራቸው ይላል። እዘዛቸው፣ ምከራቸው። አንተ ሰው ሳያዝ ሰው ሳይመክርህ እንደዚህ ተነስተህ እንድታደርግ እግዚአብሔር ይህን ቅን ልብ ስለተሰጠ ጌታን ስላንተ እጅግ አድርጌ አመሰግናለሁ። ሌላውን በውስጥ አወራለሁ፣ እንጸልይልሃለን። ቅኖች የሆናችሁ ጸልዩ። እንደዚህ አይነት ዘር፣ ቋንቋ፣ ቀለም፣ ሃይማኖት ሳይለይ በጎነትን የሚያደርግ ሰው እግዚአብሔር ካልሰጠው በስተቀር እንዲህ አይነትን ርኅራኄና ልብ ማንም ሰው አይሰጠውም። ማንም ሰው አይሰጠውም። ስለዚህ በግራና በቀኝ በኋላ ስህተት የለብህም እያልኩ አይደለም። ትሳሳት ትችላለህ፣ ሰው ነህ። ከጌታችን ከኢየሱስ ክርስቶስ ውጭ ፍጹም ሰው የለም። ስህተት እንኳን ቢኖር ይሄን ያህል አጉልቶ ያው ይቅርታ አድርጉ፣ ኢትዮጵያዊ ምቀኛ ነው ይባላል። ሁላችንም እርስ በርሳችን እንደምንባባለው እንደዛ አይነት ነገር ካልሆነ በስተቀር ይሄን ያህል አጉኖ ማጮህ ምን ፈልገው እንደሆነ ባላቅም፣ ግን እግዚአብሔር በምህረት ያስባቸው እና ተባረክ ፊራዬ። ጸልይልሃለሁ። ቴንክ ዩ ኤርሚ። አንድ በኤርሚ እያወራኝ ባይብል አወጣለሁ ብዬ እዚህ አሜሪካ ውስጥ የሚኖር ስሙን አላሳያችሁም ልታውቁ ስለሚችሉ $9,500 የላኩለት አንድ ቪዲዮ ሰርቶብኝ ሲሰድበኝ ነበር። 9,000 ዝም ብዬ ባይብል አወጣለሁ ብዬ ነው ይወጣልኝ እና ፎቶን አድርጎ እግዚአብሔር ጋበዘኝ ይላል ብሎ እንትን ሲል ነበር እና በሆነ ወቅት ግን የሆነ መች መሰለ የተላከለት $9,000 የረዳኸው ሰው ነው ያገዝከው ሰው ነው እንድትቀር እቺ ናት እንግዲህ ይሄ ዓለም ይሄ ነው። $9,500 የዛሬ 2 ዓመት ከምናምን ነው የሰጠሁት። ባንክ ኦፍ አሜሪካ ነው። እንደውም እልክለታለሁ። ለዛ ወንድሜ ፊራ ጌታ ኢየሱስ ክርስቶስ እኮ በፈጠረው ፍጥረት በራሱ ልጅ ነው የተንገላታ፣ የተገረፈ፣ የተሰቀለ እና ምንድነው ቆይ ልጨርስም እና ምን ልላችሁ ነው መሰላችሁ? እኔ አሁን ሰው ግራ ያጋባኝ ምን መሰለ ኤርሚ፣ አሁን እርዳታው ሙሉ ለሙሉ ያቆምኩት አሁን በጣም የሚያስለቅስ ቴክስት ይደርሰኛል እና አይችልም፣ ልቤ አይችልም፣ ግን ቃል ገብቼ ኖ በቃ እርዳታ አላደርግም ብዬ ቃል ገብቻለሁ። በእግዚአብሔርን ፊት በሰውን ፊት ቃል ገብቻለሁ እና ቃሌን አላት። ግን የሚላክልኝን ቴክስቶች ብታዩ በጣም ልብ የሚነካ ነው። አሁን እኔ እዚህ ቲክታክ ላይ ይሄ ሰው አሁን በጣም ውጥረት ውስጥ ሆኖ ነው አስታውሳለሁ። እዚሁ ቲክታክ ላይ ነው የማውቀው። በጣም ውጥረት ውስጥ ሆኖ ነው እንትን ያልኩት እና ቲክታክ ላይ አሁን እንግዲህ እኔ ኦነስት ሆናችሁ እዚሁ ላይ ያለ ሰው አሁን 610 ሰው አለ። ለምሳሌ ገስት ላይ ሙዬ ዛሬ መጣች። እኔ ሙዬን ያገኘኋት ገስት ላይ ነው። ሳገኛት እንደዚህ ሰዎች እረዳለሁ። እናቶች 40 ነው 50 100 እናቶች ይዤ እንትን አደርጋለሁ። የት ነሽ ማነሽ ምንድነሽ ያላልኳት። ስንት ብር ነው ያስፈልገኝ እንደዚህ ግዛልኝ ሰጠዋት። ከዛ የሆኑ እናቶች በሌላ ጊዜ ሳገኝ ባህር ዳር መሆናቸው አወቅኩ። ማለት ባህር ዳር ነኝ አለች። ኦኬ ባህር ዳር። ከዛ የሆኑ የሚያማምሩ እናቶች አዩ። መመንኮስ እፈልጋለሁ ልብስ ምናምን የመመንኮሻ አሉ። እምነቴ ፕሮቴስታንት ነው፣ ከኦርቶዶክስ ጋር አይገናኝም። ስለዚህ አይ እኔ እንደዚህ አይነት ነገር አላደርግም ማለት እችላለሁ። ግን እንዴት ምንድነው የተባልኩት? በሱ የማንነት ችግር ያለበት ሰው ስለሆነ አማራ ይረዳል ተባልኩ። አሁን እኔ ግራ ይገባኝ፣ እኛ ኢትዮጵያውያኖች ግራ ይገባኝ። አይ ቲንክ እግዚአብሔር ራሱ ምድራችንን ያልባረከው ለዛ። ለምንድነው ምድራችን ያልተባረከው? ቁጭ ብዬ ሳስብ ለምንድነው ምድራችን ላይ መከራ፣ ጦርነት፣ ደም ማፍሰስ ምናምን የበዛው ብዬ ሳስብ ለሰው እንደዚህ ያስቸገርን ለእግዚአብሔርማ በጣም ከባድ እኔ ያው እያሳየ ነው የሚረዳው፣ ለታይታ ነው የሚረዳው፣ ስሙን ለመገንባት ነው የሚረዳው። እዚህ ላይቭ ላይ ሆነ ሙዬ መጣ ሰጠዋት። አሁን እዚህ ጋር እሷ መጣች ፊራ
እናቶች አሉ አግዝልኝ ጤፍ ምናምን እንደዚህ ግዛልኝ ስትል ኦኬ አሁን ሙሌ 60 ሺህ ብር ሰጣት። ችግሯን ተናግራ እየተገናኘ ነው። ላይቭ ላይ ነው፣ ገስት ገብታ ነው። አሁን እዚህ ጋር የሆነ ሰው ፖስት ሰጠው ሪከርድ አድርጎ ፍራኦል ወይ ሙሌ 60 ሺህ ብር ለሙዬ ሰጠ። ከዛ ለታይታ ነው። አሁን ይሄ ምኑ ነው ታይታ? አሁን ሙሌ እዚህ ጋር ምንድን ነው የሚያገኘው ክሬዲት? አሁን ሙሌ ምንድን ነው የሚያገኘው? ለመታየት ብሎ ነው የሚሰጠው። ምን ላደርግ? ሴት ልፈልግ ነው? ሴቶች እንዲቀርቡኝ ነው ወይስ መንግስት መሬት እንዲሰጠኝ ነው? ብዙ ሰው እኮ ሀብታም ነኝ የሚለው እኮ ሴቶች ለማማለል ነው። ወንድ ልጅ በጣም ኦቨራክት ካረገ መጨረሻው ምንድን ነው ስትሉ ሴቶችን አትራክት ለማድረግ ነው። በቃ ሌላ እኮ ነገር የለም። ወንድ ልጅ እኮ መኪና ይዞ ለብሶ ምን ብሎ ሴት ሲሆነች ሴት ለመማረክ ነው። እኔ እግዚአብሔር የባረካት አንድ ሰጥቶኛል። አለቀ በቃ። የትም ቦታ አልቅም። እኔ ህይወትም የማንንም ሰው እጮኛ ሚስትም የምመኝ ሰው አይደለሁም። ለምን ትሰጣለህ? ዕቃ አትሰጥም? ደብቀህ ስትሰጥ ቋጣሪ አሁን ደብቄ የምሰጣቸው አሉ። ማንም ሰው ሚዲያ ላይ የማያውቃቸው ብዙ ሰዎች ይኖራሉ። እኔ ልናገር ለአንዴ ፊራ ቆይ ልጨርስ። አሁን ደብቀህ ብትሰጥ እኔን ታገኘኛለህ። ቆይ ልጨርስ። አይ ነው አይደለም አባባሌ። ያልገባኝ ምንድን ነው ለራሴም እግዚአብሔርንም የጠየኩት ምንድን ነው ሰውም ግልጽ እንዲሆንለት ፍራኦል ለገጽታ ግንባታ ነው የሚሰጠው። ለምሳሌ አንዳንዱ 20 ዓመት ተፈርዶበታል ይለኛል፣ አንዳንዱ 12 ዓመት ተፈርዶበታል፣ አንዳንዱ ኢትዮጵያ አይገባም ይለኛል፣ አንዳንዱ ሰው ገሏል ይለኛል፣ ደፏል ይለኛል፣ ሰርቋል ይለኛል፣ ዘርፏል ይለኛል። ብዙ ነው ስሜ። እግዚአብሔር የተመሰገነ ይሁን። ስጸልይ ደግሞ እግዚአብሔር ደግሞ የሚለው ምንድን ነው ልጄ ይለኛል። ገና ሲጠራኝ ራሱ ሁልጊዜ እኔ ከእናቴ ጋር ስናወራ እናቴ ጋር ኤቭሪዴ ነው የምናወራው፣ ኤቭሪዴ ነው የምንጸልየው። አሁን ሁሌ ስክሪንሻት አስቀምጣለሁ። እኔና እናቴ የምናወራው ኤቭሪዴ ስክሪንሻት ይቀመጣል። ለምን ለልጆቼ ላሳይ። እኔና እናቴ እንደዚህ ነበር የምናወራው። አሁን ማይማም ይላል። ስንት ሰዓት ነው ያወራን? ቴክስት ይገባ አይታችኋል? 2 hours 58 minutes ከእናቴ ጋር የምናወራው 3 ሰዓት 4 ሰዓት እንደ ገርል ፍሬንድ እና ቦይ ፍሬንድ ነው። ይሄ ሁሉ ግን ስለ እግዚአብሔር ነው። ትጸልይልኛለች። ኤቭሪዴ ነው የምናወራው። ኤቭሪዴ እኔና እሷ ያወራነው ስክሪንሻት አስቀምጣለሁ። ስክሪንሻት በአልበም አድርጌ ከእናቴ ጋር እኔና እናቴ እንደዚህ አይነት አታችመንት ነበረ ለልጆች ነገር ለማሳየት እናንተም ከእናታችሁ ጋር እንደዚህ ሁኑ ለማለት ማለት ነው። እኔ እናት ያሳደገችኝ እግዚአብሔርን የምትፈራ እናት ያሳደገችኝ። ለዚህ ነው ማልባልቀው። ለዚህ ነው ማንም ሰው ላይ አፌን የማልከፍተው። ለዚህ ነው ለሰዎች ምራራው። ለዚህ ነው ለምን በእግዚአብሔር መንገድ ስላሳደገች እናቴ። ሰው ቤተሰቡን ነው የሚመስለው፣ ያደገበትን ነው የሚመስለው። ጋጠወጥ ሲሆን የአስተዳደጉን ነው የምታየው። ሰው ካደገበት ከታች ጀምሮ ያደገበት እንጂ ካደገ በኋላ የሚያመጣው የባህሪ ለውጥ የለውም። ትንሽ ነው ሊለወጥ የሚችለው እንጂ አስተዳደጉ ነው። የአስተዳደግ ችግር ነው ብዙዎቹ ላይ ማለት። ስለዚህ እኔ አሁን በጣም ግራ የሚገባኝ ለራሴም ግራ ገብቶኝ በቃ ብተውስ እግዚአብሔር የእሱን ስራ ነው የምሰራው። የሰጠኝ እሱ ነው፣ አካፍላለሁ። መስጠት ማለት ልብ ሲሰጥ ነው። ለታይታ ነው የሚሰጠው፣ ሴፉ ላይ ለመቅረብ ነው። እንትን የአሜሪካ ቲቪ ላይ የቀረብኩትን ኢንተርቪው ያደረጉኝን አንዱን እስቲ ቪዲዮ ልልቀቅላቸው። ኤአይ ነው አሉና ተመራምረው ኤአይ አይደለም በዚህ ዓመት በዚህ ጊዜ ቀርቦ ኢንተርቪው ተደርጎ ነው ብለው ለመታየት ብለው ለጉራ ብለን የፖስተት አሉ። እንደውም አንድ ኢትዮጵያዊ በስራ አሜሪካ ውስጥ ኢንተርቪው ተደርጎ መጥቶ ወገናችን አገራችንን አስጠራ ተብሎ አፕሪሺየት ነው መደረግ ያለበታል። ለታይታ ለጉራ ብለን እኔ ምንድን ነው የምጎረረው? መጎረርማ እንዴት እንደሆነ ከማሳየት ከተፈለገ እናሳያለን። መጎረር ከተፈለገ የአንዳንዶቹ የዓመት ቀለብ የአንድ ቀን ምግብ የሚሆንበት ቦታ ገብተን መብላት እንችላለን። ጉራ ከተፈለገ ግን አያስፈልግም። ሰው ዝቅ ብሎ ሲመጣ፣ ሰው ተንበርክኮ ሲመጣ፣ ሰው ባዶ እግሩን ሆኖ ሲመጣ ሄዶ ሲያቅፍ ወንድማችን አሁን እየተወዳደረ ያለው አንድ ወንድማችን አለ። ዲቻ ቮይሶችን
አንስቶ ቤት አስገብቷል ብላችሁ አይደል እንዴ ሁሉ ቮት ስታደርጉ የምትሉት? ቀርጾ አይደል እንዴ ያሳያችሁ? ሲጋብዛቸው የነበረው ቀርጾ ነው ያሳያችሁ። እሱም ባታዩ እንዴት ቮት ታደርጉታላችሁ? እሱ እኮ ቀርጾ ሲያበላቸው ሲያጥባቸው ምናምን ቤት ስንት ሲላቸው ቀርጾ ስላሳያችሁ ነው ድምፅ የሰጣችሁት። እንደሱ አይነት ቻሪቲ የሚያደርግ ሰው አይተን አናውቅም፣ በዓለም ላይ የለም እንደሱ የሚረዳ ሰው እኮ ያላችሁት ቀርጾ ስላሳያችሁ ነው። ገብቷቸው። ስለዚህ እኔ በጣም ግራ የገባኝ እናንተን ያለኝ ፎሎ እንድታደርጉኝም እንድትከተሉኝም ላይክም ሼርም እንድታደርጉ ኮሜንትም እንድትጽፉልኝ ምናምን አለ። በቃ ካለን ነገር ላይ ተካፍለን እንኑር። የደከመውን እናበርታ፣ ያዘነውን እናጽናና። የእኔ እዚህ ጋር መኖር ቢያንስ ለአንድ ሰው ይጠቅማል። ለአንድ ሰው እኔ እስካሁን ፍራውል ረክተሃል ካላችሁኝ በህይወቴ ሰው ረድቼ በጣም የተደሰትኩት አንድ ሰው ነው። በጣም የተደሰትኩት የኤሌክትሪክ ዊልቸር ገዝቼ የሰጠው ሰውዬ፣ በእግሩ በመቀመጫው የሚንፋቀቅ ሰውዬ፣ እሱን ሰውዬ ለምን ራሴ ተሸክሜ ከአሜሪካ ተሸክሜ ዊልቸሩን ዱባይ ሄጄ ከዱባይ ኢትዮጵያ ዊልቸሩን ስላደረስኩለት ከዛ ደግሞ ተደስቶ ሳየው እስካሁን ድረስ በህይወት ዘመኔ ካደረግኳቸው ሁሉ የመንፈስ እርካታ የሚሰጠኝ እሱ ነው። እኔ ሰው በመርዳት አረካም፣ ሰው ረድቼ አረካም። በቃ ያቁነጠንጠኛል። ሰው ካልረዳው ራሱ እኔ ለሰው የሆነ ነገር ካልሰጠው እንትን ካላልኩ ጥሩ ስሜት አይሰማኝም። በቃ መርዳት መስጠት በጣም ነው እንደ መስጠት የሚያስደስተኝ የለም። ራሴ ጋር አጉድዬ እሰጣለሁ እኔ። ስለዚህ እኔ አልደረስኩባችሁም፣ በምናችሁም አልደረስኩም፣ በቤተሰቦቻችሁ አልደረስኩም፣ በቤታችሁ በድንበር አልደረስኩባችሁ፣ አልሰደብኳችሁ። ምን አለ እኔ በቃ መስጠቴ ነው ችግር ያመጣብኝ። ድሆች ጋር መጠጋቴ፣ ድሆች ጋር በቃ ምስኪኖች ጋር የወደቁት ጋር ሄጄ አይዟችሁ ማለቴ ምንድን ነው የጎደለው ምናምን ማለቴ ያ ነው እንትን ያለው። ስለዚህ የእኛ ኢትዮጵያውያን ደግሞ ብዙ መረዳት የሚገባቸው ሰዎች አሉ። እርዳታ ብዙ ጊዜ እንትን ይላል። አንዳንዱ እንደውም ያለው ምንድነው ከውጭ ድርጅት ተቀብሎ ነው የሚሰጠው፣ ዘርፎ ነው የሚሰጠው። ዘርፎ መስጠት መቻል ትልቅነት ነው። በነገራችን ላይ ዘርፎ መስጠት ማን ነው ሰርቆ የሚሰጥ? ገብታችኋል? ዘርፎ መስጠት በጣም እንትን መባረክ ይፈልጋል። ለምን? ዘርፎ እኮ ነው። ዘርፎ ህይወቱን ሪስክ ላይ ሰጥቶ ከዛ የዘረፈውን መጥቶ ሲሰጥ እኮ ትልቅነት ነው። እንደገና ደግሞ ከውጭ ድርጅት ነው የሚሰጠው ተባለ። እሱ ራሱ ትልቅነት ነው። ከነዚህ ከአሜሪካኖች ተቀብሎ ለእኛ ሀገር መርዳት እኮ ትልቅነት እኮ ነው። እሱም እኮ ልብ ይጠይቃል እኮ ልብ ይጠይቃል። እና ጉረኛ ነው እንትን ነው አስመሳይ ነው ይጎራል ምናምን። ልጎርር እኔ ብጎርር በእግዚአብሔር ነው የምጎርረው። እኔ የምጎርረው በነገራችን ላይ በእግዚአብሔር ላይ ነው። እሱን የመሰለ አባት ስላለኝ ማለት ነው። ከማንም እጅ ተቀብዬ አላውቅም። ከእግዚአብሔር እጅ የምቀበል ሰው ስለሆነ ልቤን ስለማውቀው እግዚአብሔርን በደንብ ጠንቅቄ ስለማውቀው አውቀዋለሁ ስላችሁ ደግሞ እግዚአብሔርን በደንብ ነው የማውቀው። እያንዳንዱን ነገር እኔ እቺን ለመግዛት እግዚአብሔርን ጠይቄ ነው የምገዛው። ይውጣላችሁ። እቺን ለመግዛት እግዚአብሔር እንዲያርግልኝ እኔን ብቻዬን ብታገኙኝ በእኔ እምነት ጉዳይ የእኔ እምነት ፍራውል እብድ ነው እንዴ ልትሉ ትችላለች። ይህ ሰውዬ ግን ጤነኛ ይመስለኝ ነበር። ለካ እብድ ነው እንዴ ነው የምትሉት። እግዚአብሔርን የማምንበት የእምነት ልኬቴ እንደ እብድ ነው። አይገባችሁ። ባለፈው ስትሳሳቁ ነበር አይቻለሁ። ተቆራርጦ የመጣ ምስክርነት። ገና ምስክር መች መሰከርኩ? የኔ ምስክርነት እንደውም ሊያስጨዋችሁ ይችላል። እብድ ነው በቃ ይህ ሰውዬ፣ ሁለተኛ እናናገረውም፣ ከዚህ ሰውዬ ጋር አንቆም ልትሉ ትችላለች። ለምን? እኔ የማመልከው እግዚአብሔር በዚህ አጥንት ላይ ህይወት ዘራለሁ የሚል ነው። በደረቀ አጥንት ላይ ህይወት የሚዘራ ስጋ የሚያለብስ ነው። እናንተ የምታውቁት እግዚአብሔር ደግሞ የሚቀስፍ እግዚአብሔር፣ ቀሳፊ የተባለው ሩቅ ያለውን እግዚአብሔርን በሆነ ሰው በሶስት በአራተኛ ወገን ማግኘት የምትፈልጉትን እግዚአብሔር ነው የምታውቁት። እኔ ግን የማውቀው ዳይሬክት የማገኘው እንደ አባትና ልጅ የማወራውን እግዚአብሔርን ነው የማውቀው።
እንደ አባትና ልጅ ምሳ ያስፈልገኛል። እኔ ስተኛ ጌታ ሆይ ቁርሴን አንተ ነህ የምታበላኝ ብዬ ነው የምተኛው። በደንብ ይውጣላችሁ። ኤርሚ ልጆቹ ጠዋት የኤርሚ ልጆች እኔ ገና ልጅ ስለሌለኝ በሱ ምሳሌ ልጠቀም ወይ ሙሌ ልጠቀም ወይ ሼትን መጠቀም እችላለሁ። ኤፍ የለውም ችግር የለም ተጠቀም። ኤርሚ ጠዋት ልጆቹ ዳዲ ቁርስ እንቁላል እንደዚህ ግዛለን ዳቦ ምናምን እንደዚህ ጁስ አድርገን መብላት እንፈልጋለን ብለው ስለ ቁርስ አስቡ አዘው አንዱ እንቁላል በላለሁ ካለ አንደኛው ደግሞ ጥብስ ነው በላው፣ አንደኛው ደግሞ ጁስ ነው መጠጣ። ሶስቱም ካሉ ሶስቱም የተለያየ ምግብ አዘው የት እንደተኙ በማይታወቅ አተኛኘት ለጥ ብሎ ነው የሚያደር። ጠዋት ሲነሱ ግን ኦርደር ያደረጓትን ማግኘት ይፈልጋሉ። ጠዋት ሲነሱ ያዘዟትን ማግኘት ይፈልጋሉ። እኔ እግዚአብሔር ጋር እንደዛ ነኝ። ከእግዚአብሔር ጋር እንደዛ ነኝ። የምፈልገውን ነገር ነግሬው ማግኘት ይፈልጋል፣ እንዲያደርግልኝ ይፈልጋል። ሳምነው ያደረገልኝ ነው። በራሴ እጅ ያመጣሁት የለም። ለዚህ ነው የሚንጫጫው ሰው፣ ለዚህ ነው የሚንጫጫው። ዘርፎ ነው እግዚአብሔር ሲያደርግላችሁ። በነገራችን ላይ እንደዛ ዘርፎ ነው እንዳት የተዘረፈ ነገር አገኝ። ሰርቆ ነው፣ ስሙ ሊገነባ ነው፣ ደፍሮ ነው፣ ገሎ ነው፣ ዘሎ ነው፣ ጦጣ ሆኖ ነው፣ ዝንጀሮ ሆኖ ነው፣ እባብ ሆኖ ነው ይሏቸዋል። እግዚአብሔር ሲባርክ እንደዛ ነው። እግዚአብሔር ሲባርክ እንደዛ። እግዚአብሔር ከአንተ ጋር ሲሆን እግዚአብሔርን ስታምነው እንደዛ። እኔ እግዚአብሔርን ሳምነው ግግም። ይሄ ምንድነው? ስግጥ እንደሚለው ስግጥ ብዬ ነው እግዚአብሔርን ማምነው። ስግጥ በእውነት ነው የምላቸው። መኪና እኔ እናቴ ብትኖር እዚህ ተነግራቸው ነበር። መኪና ስገዛ እኔ ዩቲዩብ ላይ አይቼ ይህ መኪና መግዛት እፈልጋለሁ። ዊክ ነው የምገዛው፣ ብር ስላለኝ አይደለም። ገንዘቡን ግን አገኛለሁ። ይህ መኪና ቴቴ ይህ መኪና ገዛዋለሁ እላታለሁ። ይህ መኪና ገዛለሁ፣ ይህን ቤት ገዛለሁ ነው የምላት። የምነጋገረውና ማስበው ግን በማን ነው? በእግዚአብሔር ነው። በእግዚአብሔር አካውንት ነው ማስበው፣ በእግዚአብሔር ነው ማስበው። ስለዚህ እግዚአብሔር ምሳ የጋበዘው ምሳ ትላለህ እንዴ? ምሳ ትላለህ እንዴ? ዘመንህን የምታበላሽው አንዳንድ ሆን እዚህ ጋር ቁጭ ብሎ የሚሳደባለ። ስድብ ከርስ ነው። በዘር ላይ ነው የምታመጣው፣ በልጆች ላይ ነው የምታመጣው፣ በማንነት ላይ ስድብ ከአፍ ሲወጣ ስድብ ለአውሬው ተሰጠ ነው የሚለው። ጥላቻ ካለብህ ስድብ ካለብህ ኔቨር ኤቨር መባረክ የለ። እኔ አሁን ኤርሚ አንዳንድ ጴንጤዎች ሲሰድቡኝ አያለው በኮሜንት ምናምን ገብቼ ሳይ ሰድቦኝ ከዛስ ውስጥ ላይ ጌታ ሆይ ያላንተ ማን አለ? እግዚአብሔር ሆይ እረኛዬ ነው የሚያሳጣኝ የለም ይላል። የሚያሳጣ ኦልሬዲ ንግግር ነው፣ ልብ ነው። እኔ በዘመኔ ማለት ነው ኤርሚ እዚህ ሶሻል ሚዲያ ላይ አንድ ሙስሊም ሰድቦኝ አያውቅም። አንድ ሙስሊም እኔ ሶሻል ሚዲያ ላይ ዝም ብዬ ገብቻ ያለው እንደዚህ ስድብ ኮሜንት ላይ ምናምን ገብቻ ጴንጤ ነው ጴንጤ ገብቼ ሳይ ጴንጤ ነው። ገና እንትኑ ፕሮፋይሉ ላይ ጌታ ምናምን ሕዝቅኤል እንደዚህ ዮሐንስ ወንጌል እንደዚህ ይላል እንዴ። ከዛስ ጸልይልኝ ይላል። ይመጣል ጸልይልኝ ይላል። አንተ ሂድ ህይወት ገረመችኝ የምትለው ይግረም፣ ሂድና እዛው ብሎ ከሆነ ተገረም እዛው። ስለዚህ አሁን ይሄ ብጸልይለት ቢንከባለን ምን ቢል እግዚአብሔር ኔቨር ኤቨር መልስ የለውም። ባለትዳር ልጆች ያላቸው መጽሐፍ ቅዱስ ይዘው ምናምን ሙልጭ አርጎ የሚሰድቡኝ አሉ። ሙልጭ አርጎ በኮሜንት ከዛ እግዚአብሔር ለምንድን ነው እኔ በፊት ከእግዚአብሔር ጋር እከራከራለሁ። እግዚአብሔር ለምንድን ነው ማትባርከው ሰው? ለምን እንደዚህ አታረግም? ለምን እንደዚህ አታረግላቸውም? አንተ ሁሉ የሞላህ ነህ ምናምን ብዬ በጣም ከእግዚአብሔር ጋር እናቴን ብጠይቋት እንደዛ ነው የምትነግራቸው። ስለ ሰዎች በጣም እከራከራለሁ ከእግዚአብሔር ጋር። ከወይንሼት ጋር ራሱ አውርተናል ይህን ጉዳይ በቀደም እና ሳስበው እግዚአብሔር ራሱ ምን ያደርግ? ጌታ ኢየሱስ ራሱ ያሳዝናል። በጣም ነው የሚያሳዝነው። እኔ አሁን ማዝነው ለሰው ሳይሆን ለራሱ ለጌታ ኢየሱስ ነው ማዝነው። ያሳዝነኛል። በቃ
እንዳለ በቃ እኔ ኤርሚ እንዴት እንደቻላችሁት እንጂ በሙሉ የሌባ ስብስብ፣ የተሳዳቢ ስብስብ፣ የምን ስብስብ፣ የዝሙት ስብስብ፣ የውሸታም ስብስብ ምናምን ያለው እግዚአብሔር እንዴት ብሎ ምድሪቱን ይባርክ። የዝና ስብስብ እኔ ጋር እንደዚህ በል፣ እኔ ጋር እንደዚህ በል፣ እኔ ጋር እንደዚህ በል የሚል ስብስብ ነው። ስለዚህ እኔ እግዚአብሔር ምሳ ስለጋበዘኝ አይግረማችሁ። ምሳ ስለጋበዘኝ አይግረማችሁ። ምሳ ሳይሆን ምሳ በጣም ትንሹ ነገር ነው። ትንሹ ነገር እኔ እዚህ ምድር ላይ ያከበረኝ እግዚአብሔር ነው። እኔ ስነሳ እንቅልፍ ጠግቤ ነው እንጂ የምነሳው ወይኔ ረፈደብኝ ብዬ ተነስቼ አላውቅም። ይሄን ያደረገው እግዚአብሔር ነው። ይሄን ያደረገው እግዚአብሔር ነው። አሁን ሌላ ምንድን ያለ እዚህ ጋር ሲጽፋ አይቼ ነው የህንዱ ምንድን ያለው ቢሊዮነር ምናምን። ቆይ እስኪ ላሳይ። ኤርሚ አንድ ነገር ጠብቁኝ እሺ። ፊራዬ እስከሚመጣ እኔ ክርስቲን ታቅፌ ነው ያለሁ። ልጅ ያጥኝ እያለች ነው። መርቄ ልውጣ ወንድሜ፣ መርቄ ልውጣ። ልጅ ታቅፌ ነው ያለሁ። ተነስታ ስንት አላሳይ ማማን ታቅፌ ነው ያለሁ። ተነስታብኝ ማለት ነው። ይሄ በቃ ልመርቅና ልውጣ። ሙለርንም አንተንም እዚህ ጋር ያሉ አጠቃላይ በመሰረቱ ፊራ ችግር የለውም። ፈጣሪን ብቻ ፈጣሪን አመስግኝ። ምርቃን ጸሎት ነው ሙለርዬ፣ ምርቃን ጸሎት ነው። አንድ 2 ደቂቃ ብቻ ነው። እውነት አንድ ነገር ልንገራችሁ። እግዚአብሔር በሚያውቀው የድንግል ማርያም ልጅ በሚያውቀው እግዚአብሔርን በእጁ ጨብጦ የያዘ ኮንፊደንሱ ኦቨር ነው። ፊራ በኮንፊደንስ ቢነግራችሁ የድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ ጋር ነው ንግግሬ ስላለ ነው። ይህን እሪል ተጠቀሙበት። እግዚአብሔር ምስክሬ ነው። አትጠራጠሩ። አይደረግልኝም አትበሉ። ያደርጋል፣ ይችላል። ያደርጋል፣ ይችላል። ያደርጋል ብዬ ነው የጀመርኩት። አደረገልኝ። ብዙ ተደረገልኝ፣ ብዙ ሆነልኝ። የጌታን መስጠት የጌታ ማድረግ ነው የመሰከረ። እናንተ ሙድ ያዙ፣ በቃ ተጫወቱ። እሱ ግን እየተደረገለትም እያሳየህም ነው። ይደረግልኛል በሉ። ሌላ እኮ ምንም አላለም። ቀለል አድርጋችሁ ታዩት። እኔ ከአምላኬ ከጌታ ኢየሱስ ክርስቶስ ጋር ንግግር አለኝ። አዎ ፈጥሮታል፣ ያወራዋል። ግን አላናገርም። ማንን ያናግራል? ይደረግልኛል ይላል፣ ይደረግለታል። ለማንኛውም ጌታ ሆይ የድንግል ማርያም ልጅ ኢየሱስ ክርስቶስ ሁሌም ከአንተ ጋር ነው፣ ከአንተ ጋር ይሁን። ያንተን ምክር ተቀብዬ እዚህ ደርሻለሁ። አሁንም እንግዲህ ጸልይልኝ፣ እግዚአብሔር መንፈስ ቅዱስ በገለጠልክ ወንድሜ ፊራ ጸልይልኝ፣ ይሁታችሁን ጸልይልኝ። ሙለር እግዚአብሔር ይስጥህ፣ እድሜ ከጤና ይስጥህ፣ ተባረክ። ቃላት የለኝም። እኔ ይህን አስቤው አይደለም አገኘዋለሁ ብዬ በፍጹም አልጠበቅኩም። ግን የሆነ ነገር እንደሚደረግልኝ እኔ ማምን ነበር። መድኃኔዓለም ምስክሬ ነው። ወላዲተ አምላክ ትመስል የሆነ ነገር በዚህ ሰዓት እንደሚደረግልኝ አምን ነበር። ከሌሊቱ 9 ምናምን ጉዳይ ነው የተነሳው። ጸሎት አድርጌ የሆነ ነገር አገኛለሁ ብዬ ተነሳው። ይሄው አገኘሁ። ይሄ ነው እምነት፣ ሌላ ነገር የለውም። እንደዚህ ተጠቀሙበት ነው የሚላችሁ። እናንተ ከገባችሁ ከእግዚአብሔር መንፈስ ቅዱስ ጋር አይደረግም ሳትጠራጠሩ ይደረጋል ብሎ ይደረግላችኋል። እሱ የሚላችሁ ይሄ ነው። እግዚአብሔር ምሳዬን ይጋብዘኛል አላው እንዲበላ ካልፈቀደለት እኮ ካልጋው ላይ ያውለዋል። እመኑ፣ አንኳኩ፣ ጠይቁ፣ ሁሉም ነገር ይቻላል። ሙለርዬ እግዚአብሔር ይስጥልን። በወጣው የታካ በለመለመው መስክ ያሰማራ። ሁሌም ስጥ እንጂ አትቀበል። የድንግል ማርያም ልጅ መድኃኔዓለም እንደየእምነታችሁ ጽናት የእግዚአብሔር መንፈስ ቅዱስ ከእናንተ ጋር ይሁን። እግዚአብሔርን ጌታ ኢየሱስ ክርስቶስን የያዘ ወድቆ አይወድቅም። የመጨረሻ ዘመናችሁ ሁሉ ይባረክ። ፊራዬ ወንድሜ ተባረክ። አሜን አሜን። ቻው ሙሉዬ፣ ቻው የኔ ጌታ ብላቴና። ሁላችሁ እዚህ ጋር ያላችሁ በሙሉ እወዳችኋለሁ፣ አከብራችኋለሁ። ዘመናችሁ ሁሉ ይባረክ። አንቺም ተባረኪ። ለምታደርጊው ቅንነትና ለምትሰጪው ሰርቪስ እግዚአብሔር አብዝቶ ይባርክሽ። ቀላል ነገር አይደለም። ትልቅ አዛውንቶችን መርዳት፣ በዛ ልክ እነሱን መንከባከብ በጣም ትልቅ ስራ፣ ትልቅ ኃላፊነት ነው። በጣም የምናመሰግነው እንግዲያስ እግዚአብሔር ይርዳሽ። ተባረኪ። አለን ከብትሽ ችግር የለውም። እሺ እሺ ወንድም አለ በውስጥ ጽፌልሃለሁ ብሎ ትናንሳል። በውስጥ ጽፌልሃለሁ። ቻው ሰላም ሁኑልኝ። ማማ ላስተኛ ብዬ ነው መውጣት አልፈለኩም፣ ግን እሷ ደግሞ መተኛት ስላለባት ነው። በጣም ይቅርታ።
ሰላሙን ብቻ ችግር የለውም። ማለት ነገር ስላለ ይኸውልህ አሁን አንድ ነገር ላሳይ ብዬ ነው። ኤርሚ ስላለ ሰው እንትን ስላለ እነዚህ ያው የኢትዮጵያ እንትኖች ናቸው። እንደው እስኪ እኔ ዝም ብዬ እዚህ ጋር ከምጫጫው እንትን ልበላችሁ ትችሉታላችሁ ወይ ነው? ትችሉታላችሁ ወይ ነው? ይሄ ይታያል ፎቶ። ይሄ ዝም ብሎ የተቀመጠ አይደለም። እነዚህ ለምሳሌ እዚህ ምንድን ነው በማናጀር ሊቢያ ኦይል ኢትዮጵያ ሊሚትድ አዲስ አበባ 200 እነዚህ አሁን ነዳጅ ይሄ በጣም ያው እንዳለ ትራንዛክሽን ነው የእንትን አዋሽ ባንክ ለሰዎች ይላል። አይ ይሄ የድሮ እንትን ነው ማሳየው። ኦኬ የድሮ ነው ያሁኑ ሳይሆን የድሮ ነው። ላሳይ ብዬ ነው አንድ ነገር ማለት ነው። እዚህ ጋር ህንዱ ምናምን ሲባል እንትኖቹን ለማግኘት እኮ ነው። ከዛ እንትኖች ብዙ ስለሆኑ ኤርሚና ለእንትና ለምሳሌ እዚህ ጋር ለምሳሌ ኢትዮጵያ ስንመጣ አሁን ይሄ የኢትዮጵያ ፍራውል አብዲሳ ስሜ ፍራውል አብዲሳ ነው። የሽመልስ አብዲሳ ወንድም ነው እንዳትሉ። ላስት ኔሜ ነው ትች ይታያል። ፍራውል አብዲሳ ህንፃ ስራ ተቋራጭ ህንፃ ተቋራጭ የነበረ ነው። ይሄ የኢንቨስትመንት የአዲስ አበባ ኢንቨስትመንት ፍቃድ የተሰጠበት ነው። ኢንቨስትመንት ይሄ ነው ትልቁ ጨዳ አግሮ ፖሊሲ የሚል ማለት ነው። ይሄ አሁን እነዚህ ናቸው ያሉት። ይሄ አሁን ፕሮፖዛሎቹ ናቸው። የኢንቨስትመንት እዚህ ጋር ሲመጣ ላይሰንሱን አመጣ። ይሄ ላይሰንስ ሙሌ አንተ ጋር ድምፅ አለ። ሙሌ ድምፅ አለ። ሚውት አድርገው። ሚውት አደረኩት እኔ። እሺ ኤርሚ ይህንንም ፌክ ነው አይሉም። ለነገሩ እዚህ ጋር አሁን ይሄ እየተሰጠኝ ነው የኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ መንግስት ይላል። ማተብ ምናምን አለው እዚህ ጋር። ይሄ ኮፒ ስለሆነ ነው። የኢንቨስትመንት እንትን ነው። መች ነው የተሰጠው? የተሰጠበት ቀን
በ7/6/2008 ኦኬ ካፒታሉ ስንት ነው የሚለው? የቱ ጋር ነው? 1.9 ኦልሞስት ወደ 2 ሚሊዮን አይደለም ሚሊዮን አይደለም፣ ዜሮቹን ቁጠሯቸው። 1.9 ቢሊየን 1 ቢሊዮን 900 ሚሊዮን 1 ቢሊዮን 900 ሚሊዮን ይሄ ነው። በዚህ ላይሰንስ ነው ኦሮሚያ ውስጥ። ይሄ አርቲክሎቹ ናቸው እንደዚህ እንዳለ ይሄ ሲሰራበት የነበረ ነው። ህንድ ጋር እንደዚህ ብሎ ምናምን እነዚህ ናቸው። ይሄ እንዳለ የተፈራረምንበት እንትን ነው። እነዚህ አግሮ ኢንዱስትሪዎች ናቸው። ይሄኛው ምንድን ነው የሚለው? የግብር ከፋዩ ማን ነው? ፍራኦል አብዲሳ ኢቴቻ። የግብር ከፋይ ምናምን ማለት ነው። እነዚህ እንትኖች ናቸው። እነዚህ የውጭ ምንዛሪ ስለመጠየቅ ነው። ፍራኦል አብዲሳ ኮንስትራክሽን ድርጅት ምናምን። ይሄ ደግሞ የመንግስት እርሻ የልማት ድርጅት ጨረታ የተጫረትኩበት ነው። አበባው እርሻ ልማት ድርጅት አሸንፌ ነበር። ብዙ ሰው እነዚህ ይሄ ኢንተርኔት ተወስዶብኝ ነው። እነዚህ ጨረታ አሸንፌ ነበር። አበባው እንትን ይኸው እዚህ ጋር ለፍራኦል አብዲሳ ኢቴቻ ማተብ አለው። ይኸው እዚህ ጋር ይሄኛው ማዕት ነው። እዚህ ውስጥ ያሉት ሰነዶች ብዙ ናቸው። እንትን ለማድረግ ማለት ይሄኛው ራሱ ዩሮ ምናምን ምን ልልህ ነው። ሰው የሚያውቅህ እንደሚያውቅህ ነው። እዚሁ ነው የምንተዋወቀው ሶሻል ሚዲያ ላይ ገባ። ሶሻል ሚዲያ ላይ ደግሞ እንትን ለማለት ምንድን ነው ሰማቸዋለሁ፣ ግን ለእነዚህ ሁሉ እንትን እንደዚህ ያለ ሲሉ ነው የምሰማው። እና ይሄ ሁሉ ሰነድ ሌላ ላሳይ የት ጋር ያለው ለምሳሌ ያው እንትን የተወሰደብኝ ነኝ። ምንድን ነው የተወሰደብኝ? 6 ትራክተር፣ 11 ጋሪ ተሳቢዎች፣ 5 የዘር መዝሪያ መሳሪያ፣ 12 ተሳቢ ኤሮ ትራከር ማለት ነው። እነዚህ አሁን እንዲመለስ ተብሎ ኦልሬዲ የተወሰደ ነው። እኛ ትተን ነው ብዙ ነገር ትተን ነው ይሁን ብለን ስቀን የምንኖረው እግዚአብሔር ስለረዳን እግዚአብሔር ስላገዘ እንጂ ለዛው ምን ነኝ ሀገሬ የማልገባው እንትን ተብዬ ነው ብዙ ነገር የተወሰደው። አንተ እኮ እንትን ነህ። ይሄ የዱባይ ላይሰንሴ ነው። እነዚህ እንትን ናቸው። ስለዚህ ምን ልልህ ፈልጌ ነው፣ ሰው እዚሁ የሚያውቀውን ነው የሚያወራው። ግን ምን አይነት ሰው ነው ፍራኦል? ዛሬ የስንት ጊዜ ሰነድ ይሄ እንትን 10 ዓመት ከኔ ጋር ቁጭ አለ። አንድ ቀን ፀሐይ ስትወጣ ፀሐይ ወጣች ቀን እንወስዳለን መልሰን እንወስዳለን ብለን እንትን ነው ይሄንን ታውቀዋለህ አንተ? ይሄ ገደብ ኢንጂነሪንግ ታውቀዋለህ? ብዙ እንትን ነው ያለው። ሌላ እነዚህ አሁን ትራንዛክሽን ናቸው ወጡ ማለት እነዚህ አሁን ይሄ እንዳለ ኤርቢ እዚህ ላይ ያለው ብር አሁን የዛን ጊዜ አጠቃላይ ወደ 125 ሚሊዮን አካባቢ ነው የተወረሰው የኔ ማለት ነው።
ይሄ እንዳለ ይሄ እንዳለ ገቢ ወጪ ነው። እዚህ እግዚአብሔር ስለባረከን ነው። እግዚአብሔር እዚህ ጋር ቡክ አለ የድሮ ቡክ አለ ይስካ እንዳስቀመጥኩት እንጂ ይሄኛው ምስክርነት ስላለ ዝም ብሎ የሚነገር ስላልሆነ ዝም ብሎ እዚህ ጋር የሚነገር ስላልሆነ እግዚአብሔር መድረክ ስለሚሰጠኝ መድረክ ላይ ቆሜ ስለማወራ ነው እንትን የምለው ዝም የምለው ስቄ ማልፈው እንጂ ይሄ እንግዲህ ላይሰንስ ነው። አይታችኋል። ይሄ ላይሰንስ 1.9 ቢሊዮን ኢትዮጵያ ብር የዛሬ 10 ዓመት ነው የምናወራው። የዛሬ 10 ዓመት ካፒታል ነው የምናወራው። የተከፈለ ነው። ይሄ ዝም ብሎ ሳይሆን የተከፈለ ነው። ሌላ አሳያችኋለሁ። ፊቴ ላይ ይታያል የልቤ ደስታ እንትን ነው እሱ ኦሮሞ አይደለም ሲል እኛ አንናገርም። ብንናገር ጥቅም የለውም አይደለ? እንዲህ ስለሆነ ነው የተወሰደብን ብንል ምንም ጥቅም የለውም። ምንም ጥቅም አለው ኤርሚ ሰማፊራ ይገርም ነው። እንዲህ ስለሆንኩ ነው እንዲህ ስለሆንኩ ነው እንዲሆንኩት ብዬ ብል ምንም ጥቅም የለውም። ምንም ጥቅም የለውም። ምንም ጥቅም የለውም። ወደኋላ መለሳችሁኝ በትዝታ ጥቅም የለውም እንጂ እኛ ብዙ ነገር ተወስዶብን እዚህ ሰው ሀገር ላይ ቁጭ ያለ ሰዎች ነው። እንኳን ሰው ልንበድል ቀርቶ ማለት ነው። እንኳን ሰው ለመበደል ቀርቶ የተበደል ይኸው አገኘሁት። እቺ የኔ ባንክ ቡክ ነች የአዋሽ ፎቶ ነው። የት እና ፍራኦል አብዲሳ የት ቡክ ያ ከዛ እነዚህ ናቸው ገቢ ወጪ ከዛ መጨረሻ ላይ ስንት ነው የሚለው? በ03 መቼ ነው የሚለው? በ29/02/2010 እዚህኛው ጋር ያለ ስንት ነው የሚለው? እዚህ ጋር እንደበብላችኋል። ወደ ጎን ስለሆነ አይነበብም። ኦኬ፣ ወደ ጎን ስለሆነ አሁን እዚህ ጋር ዲፖዚት የሆነ ነው። በ29/18/5 ይላል። በ25 አሁን እዛው የቀረ ነው። እዛ የቀረው 54 34 127 ነው የተወሰደው እዚህ ውስጥ እዚህ 27 ፓስፖርቴ ነው ድሮ እና የት ሄጄበታለሁ መሰለ ላሳያቸው። ኦልሬዲ ስለሌለ ይኸውልህ የድሮ ፓስፖርት ነው ያለን እኛ በእጅ የሚጻፍበት ፍራኦል አብዲሳ ኢቲቻ ተብሎ እንደዚህ ፓስፖርት በዚህ ጊዜ እናንተ አልወሰዳችሁም። ራሱ ይኸውልህ ሱፍ አድርጌ ምናምን ከለው ቆይ ስሜ እዚህ ጋር አለ። በእጅ ነው እንደዚህ የሚጻፍ ይኸውልህ። ከዛ ህንድ ሀገር ቪዛው ምንድን ነው የሚለው? ሲንግል
የቪዛው አይነት ሲንግል እና ሜሬጅ ምናምን በስፔሻል ነው የሄድኩት። ሁለተኛው ላይ ነው ስፔሻል የተደረገው። ይሄ ኖርማሉ ነው እቺ ቪዛ ያው ከዛ ሲንግል የቱ ጋር ነው በእናትህ ስፔሻል ቆይ ይሄ ዩኤኢ ነው ዱባይ ነው። ይሄ ሲንግል ነው ሪፐብሊካን ኦፍ ኢንዲያ። እንግዲህ የሄድኩበትን ቀን እዩት። በ5/5/2009 ታያለ እርሚ የዛሬ 9 ዓመት እንደማለት 9 ዓመት ነው። እንግዲህ ህንድ ሀገር ስመላለስ ነበር። እንደገና ሌላ እዚህ ጋር ማለት ፍራውል አብዲስ 2008 ይሄም ህንድ ነው። 4 ዓመት በፊት 14 ዓመት በፊት በነጮች ነው በኢትዮጵያ ነው? በነጮች ነው። በነጮች ነው። ምክንያቱም በነጮች ከሆነ 14 በዚህ ፓስፖርት ማለት ነው። የሚገርም ይሄን ፓስፖርት እኔ አላውቀውም። ምራን ይኸውልህ በእጅ ነው ተሰርቶ የተሰጠው ፓስፖርቱ ራሱ ይኸው ይገርማል። በእጅ ነው የተጻፈው ፊርማው ራሱ ራስን ሰርተህ ሄድከው ትባላለህ። አሁን ደግሞ በራሶች ነው መስፍን ከበደ ነው ራሱ ተብ ሱፌን አድርጌ ምናምን መስፍን ከበደ ግን ትመችታኛለች አንተ ሱፍ ነበር ብለው ሰው ይገርማል። ሱፍ ነበር ብለው ሰው ህንድ ሀገር በብዛት እመላለስ ነበር። ከስር ሙሌ ኤርሚ ከስር ኮመንት ላይ ማለት ነው ሌላ አጀንዳ እየሰጣቸው ናል። ታዲያ እኔ ያለኔ እንዴት ይኖራሉ? ያለኔ እንዴት ይኖራሉ? የለም ኤፊ ግን አለ የለም ተኝቷል መሰለኝ። ኤፎ ተኝቷል መሰለኝ። ሚውት አድርጎ የለም እሱ ገብቶ ይተኛል። እንደዛ ነው። እዚህ እኔ ጋር የሚገባው ለመተኛት ነው። ሁሌ ነው እንደዛ ነው። ስለዚህ ገብቷል። እንደዚህ ነው። ፊራ ወይ ፊራ አይ ያን ፓስፖርት አይ ቲንክ እኔ አልተወለድኩም። ያን ፓስፖርት ሲወጣና አላውቀውም። አታሳሽ የዛን ጊዜ የሚገርም ነገር እንዴት እንደተሰጠኝ ታውቃለህ? መሄድ ስለነበረብኝ ከዛ ነበረ ዲጂታሉ ነበረ። ዲጂታሉ እኮ ነበረ። ኦኬ ግን ዲጂታሉ ጊዜ ይፈልጋል እና ይሄ ደግሞ አስቸኳይ ፍላይት ስለነበረ በእጅ ሰርቶ ሰጡኝ እንጂ እኮ ዲጂታሉ አለ። ቀዩ ፓስፖርት እኮ አለ። በጎን ነው ይሄ ለስፔሻል ኬዝ ተብሎ በቃ ለዚህኛው ፍላይት ብቻ ተጠቀምበት ብለው አይደርስም አሉኝና ለዚህኛው ፍላይት ብቻ ተጠቀምበት ብለው እኮ ነው የሰጡኝ። ያስ ንጉስ ለወደደው እንዲደረግለታል ነው የሚለው። ምንም ማድረግ አይቻልም። ይገርማል። አንዳንዱ እንደዚህ ነው ሳክሳ ይላል። ሳክስ ጥሩ እኮ አንዳንዴ አሳይቼ ነው 1.9 ቢሊዮን ላይሰንስ አሳየው። ቻለው እንግዲህ ሰሞኑ ደግሞ ቻለው ፊራይ እንትን እንዴት መሰለህ አጀንዳ ቀዘቀዘባቸው፣ መጣላት ሆነ ስራቸውና ቀስ እያልኩ እንደዚህ የመዘዝኩ ልስጣቸው ብሎ ይጣላሉ። ከያቸው አሳዘኑ። ከምሳ ደግሞ አሁን በቃ በሌላ አጀንዳ ተመጣጣ ምሳ ጋር
የ1.9 ቢሊዮን ብድር ወስዶ ይዞ ነው የወጣው ይበሉ። አሁን ብድር ወስዶ ነው። እኔ ይኸውልህ እግዚአብሔር ብዙ ነገር ያደረገልኝ ሰው ነኝ። በእግዚአብሔር ብዙ የተደረገለት ሰው ነኝ እንጂ እኔ አንተ እኮ እንዲህ ነህ ተብዬ ብዙ ነገር የተወስዶ የወጣው ሰው ነኝ። እግዚአብሔር እንደገና ካሳ ክሶኝ ነው። ሰው ምረዳ ሰው አልነበርኩም እኔ እንደተደረገብኝ ቢሆን ማለት ስለዚህ ቅንነትን እግዚአብሔር ወዷል። ለምስክርነት እንዲሆን አንድ ጥያቄ ልጠይቅ። ይህን ሁሉ ነገር አቅተህ ድጋሚ ወደዚህ ሀገር መጥተህ ባዶ ሆነ ነው የተነሳኸውና እዚህ መሀል ውስጥ እንግዲህ ከኢትዮጵያ ይዘህ የመጣው ብር ነበረ ወይስ እንዲሁ ከመሬት ተነሳ ነው? እዚህ እንደገና እንደ ባብ መሬት ልስ የተነሳው እኔ ሰምቼ ስለማላውቅ እውነት ይህን ምስክርነት ልስማ ካለ ሙሌ እኔ እዚህ ሀገር ስገባ $4,000 ነው የነበረኝ። $4,000 ነው በቃ $4,000 ነው ይዤ የገባሁት። እሱንም ከዱባይ ነው ይዤ የገባሁት። ከዛ $4,000 ይዤ ገባሁ። ከዛ ግን እጽፍ ነበረ። እኔ ምንድነው የኔ እንትን አንድ ማስታወሻዬን ብታይ እጽፍ ነበረ። እንደዚህ ይሆንልኛል፣ እንደዚህ ያደርጋለሁ፣ እግዚአብሔር በዚህ ነገር እንደዚህ ያደርግልኛል ብዬ እጽፍ ነበረ። ጽሁፍ እጽፍ ነበር። ከዛ እዚህ መጣው። እኔ ራሴ እንዴት እዚህ ደረስክ ብትለኝ በእውነት ነው የምላችሁ እንዴት እንደደረስኩ ራሱ አላውቅም። ብዙ ሰው ይጠይቀኛል። እኔ ራሱ አላውቅም እንዴት እዚህ እንደደረስኩ አላውቅም። ወደፊትም እንዴት እንደምደርስ አላውቅም። ግን ብዙ ነገሮች ከፊት ለፊቴ እንዳሉ እግዚአብሔር ምን እንደሚያደርግልኝ እንትና አሁን ነገ ቅድም ምን አልኳቸው $4 ሚሊዮን መኪና ገዛለሁ አልኩ። ስለምገዛ ነው። እንዴት ነዳው ብትለኝ ነዳውት። እኔም መንዳቴን ነው የማውቀው። ስለዚህ $4 ሚሊዮን ያልከው አዎ 600 ሚሊዮን ብር 1 ቢሊዮን ብር 600 ሚሊዮን ብር 1 ቢሊዮን ነው እንጂ 1 ቢሊዮን ነው የኢትዮጵያ 1 ቢሊዮን። ኦ ማይ ጋድ ማነው ሳክስ ፕሮ ማክስ? ይኸው እነዚህ የጻፉ ልጆች ማለት ነው ቁጭ ብዬ ውስጥ ቁጭ ብዬ ነው የሚያዩ። እነ ቤዛ አሁን ቤዛ ፕሮቴስታንት ናት ግን ትሳደባለች። ብለስድ የምትባለው ፕሮቴስታንት ነች። አንድ ይኸውልህ እንዳለ ተሳዳቢዎቹ ሳራ እንትን ነች፣ ፕሮቴስታንት ነች፣ ተሳዳቢ ነች። እኔ የእናንተ ፓስተሮች ምን አይነት ፓስተሮች ናቸው? ማለት ተሳዳቢ መንፈስ ያለባቸው ፓስተሮች ናቸው። የሊሊን መዝሙር ነው የለጠፈችው በቤቷ። ምን አይነት ኤርሚ እያንዳንዱ ግባና እያንዳንዱ ተሳዳቢ ገብተው ክሊክ አድርግ። ፕሮቴስታንት ነው። በምህረት ያስባል ሆነ እንደ ሃይማኖት እኮ በጌታ ወንድማችን ነው ፊራ ካጠፋ ፊት ለፊት ትክክል ያልሆነውን ነገር ፊት ለፊት መናገር አግባብ ነው። ግን ይሄንን ያህል መራርነት ካልሆነ በስተቀር ጥላቻ ካልሆነ ምንም እኔ የጌታ የኢየሱስ ክርስቶስ ልጅ ነኝ፣ ልጁ። ስለዚህ አባቴ ኪንግ ኦፍ ኪንግ ነው፣ ሀብታም ነው፣ ሁሉ የሞላው ነው። ስለዚህ መርጬ ነው የምነዳው። ይህ መኪና መንዳት ፈልጋለሁ ብያለሁ፣ ይገዛልኛል። ፊራ ኤርሚ ዱባይ ላይ መኪና ተከራይተን ነርታል አይደል? ፊራ አንድ ፌራሪ ወይም ማርሴዲስ ወይም BMW ኤምፓወር ወይ ስፖርት መኪና በቀን ስንት $? ነው ተከራይተን የምትነዳው? እቺን ብቻ አንዷን ብቻ ነገረኝ፣ ወይ ፌራሪ ወይም ላምበርጊኒ። እቺን ብቻ ነገረኝ ፕሊዝ። ላምበርጊኒ ተከራይቻለሁ $1,450። እሺ 5 መኪና ለአንድ ቀን ተከራየክ እንበል። 5ቱን መኪና ስንት ነው? የ5ቱ መኪና ሂሳብ የ5ቱ መኪና በዶላር
$10,000 ኦኬ አንድ ወጣት ሰሞኑ ይሴፉ ላይ ቀርቦ ነበር ተከራይቶ ነው የሱ አይደለም እንደዚህ አርጎ ነው በአንድ ቀን ቆይ በአንድ ቀን እነዛን መኪኖች ተከራይቶ በአንድ ቀን ተከራይቶ ማምጣት ከቻለ $10,000 ይሄ ሰውዬ ኢንቨስት እያደረገ ነው ማለት ነው which is ብዙ ቪዲዮዎቹ ላይ ብዙ ቦታዎቹ ላይ እነዚህን መኪኖች ይሄ ልጅ ሾፕ ሲያደርግ እናያለን አይደለ ግን በየቀኑ ስንት ብር እያወጣ ነው ማለት $10,000 በኢትዮጵያ መተው ያንን ያደረገ ሰው ያንተ እንኳን ግልጽ የምናየው ነገር ነው ያ ልጅ እንኳን ቅርብ ጊዜ ነው የመጣው ያንን ልጅ እንኳን አይ ተከራይቶ ለሾፕ ከኢትዮጵያ ስካም ሊያደርግ እንደዚህ ኢትዮጵያውያንን ሊበላ እንዲህ ሊያደርግ ነው የመጣው ተብሎ ስም ተሰጥቶታል ይሄ ይኸውልህ የኛ ጉዳይ እንዲነዳ እንዲበላ እንዲለበሰ እንደዚህ ያደርጋ አሳያቸው ስታሳይም አያምኑም ስለዚህ just live your life bro ማንንም አትስማ እየኖርክ ቅድም እንዳልከው ቁልስ አምነው ልጆቼ ጧት አባ ሁለት እንቁላል ከዮገርት ጋር ነው የምበላው ካለ ወንዱ ልጄ ፕሮቲን ነው ለሷ አዘጋጅለታለሁ ልጄ ቺክን ካለችኝ ቺክን ሰጣታለሁ ልክ እንደዛ በጌታ የተማመነ ኢሳይያስ 63 ላይ ነው ያለው የአዛብንም ሀብት ተበዘብዛላችሁ ምርኮን ተበዘብዛላችሁ የሚለው ያንን ጥቅስ ሰጣቸው በቃ ጠይቆ ይቀበል በቃ ተቀብለው ያንን ህይወት ይኑሩት ሌላ ምንም መልስ አትስጣቸው የራስን ህይወት ኑር ወንድም አለም ወድሃለሁ አከብራለሁ ኤርሚዬ ደስ ብሎኛል ስላገኘዋችሁ ሁላችሁንም እንገናኛለን ሌላ ጊዜ በመልካም ጊዜ እንገናኛለን አገልጋይ አንቺም ተባረኪ ወንድሜ ብላቴ ነው አብሪሺ ሌላ ጊዜ እናወራለን በሰፊው ቪዲዮም አብሪቺ እንገናኛለን ተባረኩልኝ በመታደርጉት መልካም ነገር ሁሉ እግዚአብሔር ከናንተ ጋር ይሁን ፊራ እንገናኛለን አትጥፋሺ እኔ ደግሞ ያንተ ፕሮማክስ ነኝ ያንተ አሽቃባጭ ነኝ ያንተ ቡችላ ነኝ እባክህ እንደ ተከትዬም ቦን እንዳንተ ሰጪ ለሆነ እንደው ችግር የለውም ልቤን እግዚአብሔር እንዳንተ ይንካኝ እውነቴን ነው ማለት ያንተ ላይ ሩቧን ልስራ ወይ ዝም ብለን አሁን ዝም ብለን እኔ አሁን ይኸውልህ ጓደኞቼን ለይቻለሁ ሶሻል ሚዲያ ጓደኞቼን በደንብ አድርጌ ለይቻለሁ ስለዚህ አሁን እንጆይ የምናደርግበት ዘመን ይመጣል ተው እንደውም እነ ኤርሚ ሀገር ነው የምንሄደው ኤርሚ ጋር ነው የምንሄደው of course እንሄዳለን እውነት እንሄዳለን ችግር የለውም መልካም ጊዜ አሜን ተባረክልኝ በጣም ነው ማመሰግነው ሁላችሁንም ከታችም በኮሜንት የምትሳደቡም የፊራ ውሻ ቡችላም ላላችሁኝ ችግር የለውም እኔ እንኳን ውሻ ያልሆነ አይደለም ውሻዬን እንኳን ኢንሹራንስ አስገብቼ 7,000 ብር ነው በአመት ኢንሹራንስ መከፍለው ለውሻዬ ላለኝ ውሻ ማለት ነው የውሻ ኢንሹራንስ $7,000 ነው አይስዌር ነው እውነቴን ነው የምላችሁ ቀልድን አይደለም ኤርሚ እውነት ያንን ህይወት ነው የምኖረው አለኝ እኔ ጎልደን ሼፐር ትሬንድ የሆነ ውሻ ነው ያለኝ የሚገርም ነገር እውነት ለልጆቼ ፍላጎት ልጆቼ እኔ ውጭ ነው የምውለው ልጆቼ ስለሚፈልጉ ገዝቼ ይችላል ለዚህ የዚህ ውሻ የትሬኒንግ እና የምግቡ ቀለብ ብቻ በወሩ ስንት የሚገርም ነው እና ፊራዬ ብዙ ነገር ማውራት ይቻላል ማውራት ከፈለግን ግን አንዳንዴ ዝም ማለቱ ጥሩ ነው እንደ ጥበበኛ ይሄ አዳማዊ ማንነታችንን መግደል አለብን ያን አዳማዊ ማንነት ካልገደልን ብዙ እንድንል ያደርጋል ግን ኮንፊደንስ የሚሰጠን ሁሌም አንዳንድ ሰዎች ስሜን አትጥራ ስማችንን አንጥራ እኛ ምንጠራው የሰው ስም ሳይሆን የሚጣፍጠን ሁሌም ምንጠራው የክርስቶስ ስም አለን የሰው ስም በመጥራት ምንም ብርቅ ምናገኘው ምንጠቀመው ነገር የለም ሁሌም እንጠራው ማይሰለቸው ዘላለም ዓለም ቢጠራ አሁንም ቢጠራ ነገም ቢጠራ ትላንትም እየተጠራ የነበረ ኢየሱስ የሚባል ስም እየጠራን ነው የምንኖረው አለቀ በኮሜንት ያንን ኮሜንት ልክላችኋለሁ ለተወሰናችሁ ሰዎች ስሜን አትጥራ ይታቀኛል ያሉ ሰዎች ነበሩ ስም ለመጥራትማ ኢየሱስ የሚባል ትልቅ ስም አለን ማይሻር ማይሰለች የሚጣፍጥ ብድር ሲኖር በታይትል ትይዛለህ እንዴ አይ ነገር ብድር ካለበት መኪና የመኪና ታይትል በብድር እጅ ላይ ይኖራል አይኖርም እንዴት ሆኖ እንዴት አድርገህ ተቀበለህ ሊብሬ ማለት አይሰጥ ከየትም ተተ ባንክ ጋር ነው የሚቀመጠው ወንድሜ ባንክ ነው የሚቀመጠው ወንድሜ እንዴት ሆኖ ማን ይሰጣል አያስጠጉም ኮፒውን እንኳን አይሰጡም ኮፒ ቪን ነምበር ነው ፕሪንት ተደርጎ የሚሰጥ ቁጠራው ፊራ ተው በእግዚአብሔር ፊራ በሉ ቁጠሩ እንግዲያውስ እኔ አምናለሁ እናንተ ቁጠሩ እኔ ስለማምን ማያምኑት ይቁጠሩ ከታች ኮሜንት ላይ እኔ ችግር የለውም ሁሌ ያረጋግጥላችኋል በመጀመሪያ ታይትል ስለሆነ